መሰናክል ለመስራት ማወቅ ካለብን አንዱና ዋናው የመሪ አጠቃቀም ነው። ተሽከርካሪ ወደፊትም ሲሄድ ሆነ ወደ ኋላ ሲሄድ ሁል ጊዜ መሪው የተሳበበት ይሄዳል። ማለትም ወደ ቀኝ ከተሳበ ወደ ቀኝ፣ ወደ ግራ ከተሳበ ደግሞ ወደ ግራ ይሄዳል። ይሄን ያዙልኝና እንቀጥል። አንድ ቁጥር መሰናክል ስንገባ ከጉቶ በግራ በኩል ነው የምንገባው። ከዛ በሁለቱ ጉቶ መሃል ነው የምንገባው። ስንገባ ጉቶ እንዳይገጭብን ልክ እንደምትመለከቱት ሰፋ አድርገን እና የተወሰነ አፍንጫው አለፍ ሲል ነው ወደ እንጨቱ የምንሰብረው ማለት ነው። እንደምታዩት እቺኛዋ ጉቶ ጠባብ ነች። ሰፋ እስኪል እንጠብቅና ሰፋ ሲል የወሰድነው መለስ፣ ትንሽ ደግሞ አለፍ ሲል ወደ ረዚሁ ወደ እንጨቱ መስበር። ልክ እንደምትመለከቱት ትገባላችሁ። ፊት ለፊት እያየን መኪናው ቀጥ ብሎ ሲሄድ ወይም ጎማው ቀጥ ሲል ፊት ለፊት ካየን ያስታውቃል። ልክ በዚህ መንገድ እንቆማለን። የኋላ ማርሽ አስገብተን ወደ ኋላ እንመለሳለን። የኋላ ጎማው ጉቶ ጋር እስኪደርስ እንሄዳለን። ሳይደርስ ከሰበረን ራሱ ጉቶውን ስለሚገጨው የኋላ ጎማው እንጨቱ ጋር እስኪደርስ ድረስ እንሄዳለን። እንጨቱ ጋር ሲደርስ መሪ ወዴት እንሰብራለን። ቅድም መጀመሪያ እንዳልኳችሁ መሪ ወደ ተሳበበት ይሄዳል ስላለን ጉቶዎቹ በቀኝ በኩል ነው ያሉት። ስለዚህ በሁለቱ መሀል እንዲገባ ስለፈለግን መሪያችንን ወደ ቀኝ እንስበዋለን። ወደ ቀኝ ስንስበው መኪናው ወደ ቀኝ ይሄዳል። ከዛ ከኋላ ያሉት ሁለት ጉቶዎች ደግሞ በግራ ስፖኪዮ ይታዩናል ማለት ነው። ስለዚህ በግራ በኩል ሁለት ጉቶዎች እስኪታዩ እንሄድና ሁለት ሲታየን እንዳይሰፋ ወደ ቀኝ ወሰድነው መመለስ አለብን። እሱን ካልመለስ ነው ይሰፋል። ስለዚህ መለስ እናደርጋለን። ከጠበበብን ሰፋ፣ ከሰፋ ጠበብ እናደርጋለን። መሪ ወደ ተሳበበት ይሄዳል የሚለውን ልብ በሉ። የኋላ ጎማ አሁንም እንጨቱ ጋር ሲደርስ አሁን በግራ ስፖኪዮ ነው እያየን ያለ ነው። በግራ ስፖኪዮ ሁለት ጉቶዎች አሉ። ስለዚህ በሁለቱ ጉቶ መሀል ነው የምንገባው። ስለዚህ በሁለቱ መሀል እንዲገባልን መሪያችንን ወዴት እንስባለን? ወደ ግራ ማለት ነው። ጉቶዎቹ በግራ ስለሆኑ ወደ ግራ ስንስበው መኪናው ወደ ግራ ይሄዳል። የመጨረሻዋ ጉቶ በቀኝ ስፖኪዮ ትታየናለች ማለት ነው። ስለዚህ የመጨረሻዋ ጉቶ በቀኝ እስኪታየን መሪያችንን ወደ ግራ እንስብና በቀኝ በኩል አንድ ጉቶ እስክትታየን፣ አንድ ጉቶ ሲታየን የወሰድነው መሪ መመለስ አለብን እንዳይሰፋ መልስና ጉቶ ጋር እስኪደርስ መሄድ። መሪው ካልተስተካከለ ወይ ይጠባል ወይ ይሰፋል። ስለዚህ ከጠበበ ሰፋ፣ ከሰፋ ጠበብ እያደረግን መድረስ። እንጨቷ ጋር ሲደርስ አሁንም ያዝ እናደርግና መሪያችንን ወዴት እንሰብራለን? ቀጥ ብለን ብንሄድ እንደምታዩት ከኋላ ጫካ ነው፣ ጠርዝም አለ። ጠርዙ እንዳይነካብን አሁንም ወደ ቀኝ እንስበዋለን። ወደ ቀኝ ስንስበው በግራ በኩል ጠርዙ እየሰፋ ይሄድልናል። ስለዚህ ጠርዙን አይነካብንም ማለት ነው። ስለዚህ መሪያችንን ወደ ቀኝ እንስብና ጠርዙ ታች ድረስ ወይም መንገድ፣ ይሄ አስፋልቱ መንገድ እስኪታየን እንሄዳለን። ስለዚህ መንገዱ ሲታየን ይሄ የተወሰደ መሪ መመለስ አለበት። እየሰፋ ስለሚሄድ ከዚህ በላይ እንዳይሰፋ መለስ እያደረግን ወደ ኋላ መጠጋት። አንድ ቁጥር መሰናክል ይሄን ይመስላል። አሁን ለ8 ቁጥር መኪና እናዘጋጃለን።